أن رسول الله صلى الله عليه وسلم قال كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله العظيم سبحان الله وبحمده متفق عليه سبحان الله أهو اللي ببلو يالله بارعوش إياه من نقروا قال كيتي وطانو كفيل لفيته هولت كنفر علي كهولت كنفرو وسط دمو من الله كلاينا كتاج ጥርስ አለ ከዛስ ምላስ የምትባል አካል አለች እቺ ምላስ አሁን ያነበብኩትን የነብዩን ሐዲስ አነበበች ለምንድነው ይሄ መንደርደሪያ ያደረኩት ግልጽ ይሆንላችኋል እንተርጉመውና እንመለስበታለን عن كأبي هريرة كأبا هريرة يزو رضي الله عنه الله ملكام سراچون يوددلاچونا أن رسول الله يا الله ملكتنيا صلاة السلام برساتشو ليهوننا قال እንዲህ እኮ አሉ ይሄው ፒዲኤፍ እዚሁ ተከፍቶላችኋል ረጅሙ ስክሪን ላይ ሰፊው ስክሪን ላይ قال ነብዩ እንዲህ አሉ ከሊመታኒ ሁለት ንግግሮች ከሊማ ማለት አንድ ንግግር ነው ከሊመታኒ ሲሆን ሁለት ንግግሮች ኸፊፈታኒ ማለት በጣም ቀላል የሆኑ ለማን ነው ቀላል የሆኑት على اللسان በምላስ ስንናገራቸው በጣም ቀላል የሆኑ ሁለት ቃሎች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገር ግን ثقيلتان በጣም ከባድ ናቸው ደሞ ፊል ሚዛኒ በአላህ ሚዛን ላይ ደሞ በጣም ከባድ ናቸው አሉ በምላስ የሚነገሩት እነዚህ ሁለቱ ለምላስ በጣም ቀላል የሆኑት ቃላት ማለት ነው ሶስተኛ ሐቢበታኒ የተወደዱ እኮ ናቸው ደግሞ ኢላ الرحمن ማለት الرحمن አላህ ዘንድ እኮ እነዚህ ሁለት ንግግሮች ደግሞ በጣም የተወደዱ ናቸው አሁን ልብ በሉ ጉዳዮች ማብራሪያቸው በጣም በበዛ ቁጥር ገለጻቸው በጣም በጨመረ ቁጥር ይሄ አባባል ምን ይባላል ለተሽዊቅ ሚሰማውን ሰውዬ ለማስናፈቅ ነው በምን በኩል ከሆነ በማነሳሳት በኩል ከሆነ በማስፈራራት በኩል ደግሞ ከሆነ ብዙ መግለጫ ከሷ በፊት ከመጣባት ምን ማለት ነው ማስፈራሪያውን ይበልጥ ለማጠናከር ነው እዚህ ጋር ሐዲሱ ፍሰት የጠቆመን ምን ነው ሁለት በጣም ለምላስ ቀላል ንግግሮች ሚዛን ላይ በጣም ከባድ ንግግሮች الرحمن አላህ ዘንድ በጣም የተወደዱ ንግግሮች ስለዚህ እነማን ናቸው ብለን ጆሮአችንን እንድንሰጥ ነው ሱብሃንአላህ ጥራቻ ይገባው አላህ ሱብሃነሁ ወተዓላ አልዓዚም ታላቅ የሆነው ጌታ ይሄ ነው የመጀመሪያው ሁለተኛውስ ሱብሃንአላህ ጥራቻ ይገባው ጌታ አላህ ሱብሃነሁ ወተዓላ ወቢሐምዲሂ ከምስጋና ጋር እነዚህ ሁለት ቃሎች እኮ ናቸው ለምላስ በጣም ቀላል የሆኑ ሚዛን ላይ በጣም ከባድ የሆኑ الرحمن አላህ ዘንድ በጣም የተወደዱት ንግግሮች እኮ እነዚህ ናቸው ወንድምና እህቶቼ ምላሳችን የማይመለከታት ቦታ በማይጠቅማት ነገር በጣም ቢዚ ትሆናለች እንዲህ ግን ከኛ ምላስ ሲወጣ በጣም ቀላል ሚዛን ላይ በጣም ከባድ አላህ ዘንድ ደግሞ በጣም የተወደዱ ንግግሮች ናቸውና እንያዛቸው እስቲ ልበለው ሱብሃንአላሂ العظيم ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ العظيم ማለት ሱብሃንአላህ ጥራቻ ይገባው العظيم ታላቅ የሆነው ጌታ ሱብሃንአላህ ጥራቻ ይገባው ወቢሐምዲሂ ከምስጋና ጋር ሙተፈቁን ዐለይህ ማለት ቡኻሪ የተባሉትና ሙስሊም የተባሉት የሐዲስ ዘጋቢዎች ምን አድርገውታል ዘግበውታል ይሄንን ሐዲስ ወንድሞቼ
እህቶቼ ዚክር የተባለው ይሄ በምላሳችን አላህን አብዝቶ ማውሳት ምን ጥቅም አለው? ነቢይላህ ዩኑስ ዓለይሂ ሰላም አሳ ነባሪ ሆድ ውስጥ በተዋጡበት ሰዓት እዛ ውስጥ ሆነው ምን አሉ? ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ ዛሊሚን አሉ። ላኢላሃ ኢላ አንት ከአንተ በስተቀር እኮ በሐቅ የሚመለክ አምላክ የለም። ሱብሓነክ ጥራቸው ይገባህ። ኢኒ እኔ እኮ ኩንቱ ነበርኩኝ ሚነ ዛሊሚን ከበደለኞች ነበርኩ አሉ። አላህ ምን አለ? እሳቸውን አስመልክቶ እንዴት ነፃ እንዳወጣቸው ሲናገር ወለውላ ካነ ሚነል ሙሰቢሒነ ለለቢተ ፊ በጥኒሂ ኢላ የውሚ ዩብዓሱን። ወለውላ ካነ ነቢይ ዩኑስ ባይሆኑ ኖሮ ሚነል ሙሰቢሒን አላህን አብዝተው ከሚያውሱት ከሚያጠሩት ባይሆኑ ነበር ኖሮ እኮ በሰላሙ ጊዜ ማለት ነው። ለለቢተ ፊ በጥኒሂ አሳነባሪው ሆድ ውስጥ እኮ ይከርሙ ነበረ። ኢላ የውሚ ዩብዓሱን እስከ ምጽአት ቀን እስከ ቅያማ ቀን ድረስ። ከዚህ ምን ተረዳን ወንድሞቼ? አላህም በሰላሙ ጊዜ ሁል ጊዜ ማስታወስ መጨረሻችን እንዳይበላሽ፣ በመከራውም ጊዜ ደግሞ አላህ ከመከራችን ሊያወጣን ትልቅ ሰበብ ነው። አንድ እኔም ማቀውን በአይኔ ያየሁትን ጉዳይ ልንገራችሁ ወንድሞቼ። ሰውየው ታመው ነው የተኙት አሉ በሕይወት አላህ አፊያ ያሽራቸው። ልጠይቃቸው ገባው። የልጅ ልጅ አይተዋል። ትልቅ ሰው ናቸው። አላህ አፊያ ያሽራቸው። እድሜ ልካቸውን ግን ምን ያደርጉ ነበር? ዚክር ይወዳሉ፣ አላህን ማውሳት ይወዳሉ። ራሳቸውን በጣም በብዛት ይስታሉ። ራሳቸውን ስተው ሲመለሱ ወይም ራሳቸውን በሳቱበት ሁኔታ እጃቸው እዛው ጣታቸው ላይ አንዱ ጣት አንዱን ጣት ይፈትለዋል። ከዚህ ምን ያዝ? ይሄንን ነገር ለረጅም ዘመን ልምድ አድርገው ስለያዙት ምን ማድረግን ጌታ አላሁ ሱብሓነሁ ወተዓላን ማውሳትን ሁሌ ስለሚያውሱት ራሳቸውን ስተው እንኳን እጃቸው ምን ያደርጋል? አንዱ ጣታቸውን ያሸዋል። ተስቢህ ስለለመዱ ማለት ነው። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲህ ዐደደ ኸልቂህ ወሪዷ ነፍሲህ ወዚነተ ዐርሺህ ወሚዳደ ከሊማቲህ አላሁመ ሰሊ ወሰሊም ወባሪክ ዐላ ነቢይና ሙሐመድ። ምላሶቻችን በእንደዚህ አላህን በመውሳት በጣም የተገሩ ከሆነ ራሳችንንም ብንስት ሞት አፋፍ ላይም ብንደርስ ጌታ አላሁ ሱብሓነሁ ወተዓላ ጽናት ከሚሰጣቸው ያደርገናል። ስለዚህ ወንድምና እህቶቼ እቺን ዚክር ማለት እንዳነረሳ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ለምላስ በጣም ቀላል የሆነች አላህ ሚዛን ላይ በጣም ከባድ የሆነች አርራህማን አላህ ዘንድ በጣም የተወደደች ማናት? እሷም ሱብሓነላሂል ዐዚም ሱብሓነላሂ ወቢሐምዲህ ናት አሉ። ጥሩ፣ ወደ ሁለተኛው ሐዲስ እንሻገር። عن أبي هريرة رضي الله عنه قال جاء رجل إلى رسول الله صلى الله عليه وسلم فقال يا رسول الله من أحق الناس بحسن صحابتي؟ قال أمك. قال ثم من؟ قال أمك. قال ثم من؟ قال أمك. قال ثم من؟ قال ثم أبوك. متفق عليه. الله أكبر. ይሄ ደግሞ የእናትና የአባቶቻችንን ጉዳይ እንደ ኢስላም ትኩረት የሰጠው የለም። እንደ ኢስላም የእናትና የአባትን ጉዳይ ትኩረት የሰጠው የለም። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ግለሰብ መጣ። ሐዲቱን መጀመሪያ ቃል በቃል እናንብበውና ከዛ በኋላ ወደ ማብራሪያ እንሄዳለን። عن أبي هريرة ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ እኮ አሉ ጃአ ረጁሉን አንድ ግለሰብ መጣ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልክተኛ የአላህ ሰላትና ሰላም
በእርሳቸው ላይ ይሁንና ወደ እሳቸው መጣ። ፈቃል እንዲህም ሲል ጥያቄ ያቀረበላቸው፣ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ማን ነው ያ ግለሰብ አሐቁ ይበልጥ የተገባው አናሲ ከሰዎች ሁሉ ቢሑስኒ አሳምርለት አስውብለት ዘንድ ሰሓበቲ መልካምነቴን አስውብለት አሳምርለት ዘንድ ከሰዎች ሁሉ እኔ ዘንድ የተገባው ማን ነው? ቃል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ኡሙክ እናትህ እኮ ናት ከሰው ሁሉ በጣም ጥሩ ልትሆንላት የሚገባው ለእናትህ ነው አሉት። ቃል ጠያቂው ጠየቀ፣ ثم من እሺ ከሱ አስቀጥሎ ለማን ጥሩ ልሁን አላቸው። ቃል አሁንም ነቢዩ መለሱለት፣ ኡሙክ አረ እናትህ ናት አሉት። ቃል ጠያቂው ጠየቀ አሁን ثم من እሺ ከሷስ በኋላ ደሞ ማን ነው አላቸው። ቃል ነቢዩ መለሱ አሁንም ኡሙክ አሁንም እኮ እናትህ ናት አሉት። ስንት ጊዜ? 3 ጊዜ። ቃል ጠያቂውም አላቆመም። ثم من እሺ ከዚህስ በኋላ ማን አላቸው። ቃል ነቢዩ አሁንም አሉ ሰለላሁ ዐለይሂ ወሰለም ثم ከዚህ በኋላማ አቡክ አባትህ ነው አሉት። አራተኛ ማን ነው? አባትህ ነው አሉት። አሁን ወንድሞቼ እህቶቼ ወደ ሐዲሱ እንመለስ። ከአላህና ነቢዩ ሰለላሁ ዐለይሂ ወሰለም በላይ መቼም እውነትን ገላጭ የለም። አላሁ ስብሓነሁ ወተዓላ ምን አለ? ወወሰይነል ኢንሳን አለ፣ የሰው ልጅ አደራ አልነው አለ። አላህ እኮ የተናገረው ራሱ እንደው አደራ የሚል ባይጨምርበት ራሱ ሐቅ ነውና ልንተገብረው ነበር የሚገባው። ትኩረት እንድንሰጠው ግን ወወሰይነል ኢንሳን አለ አላህ። የሰው ልጅ እኮ አደራ አልነው። በምን አደራ አለው? ቢዋሊደይሂ በወላጆቹ ጉዳይ፣ በእናትና በአባቱ ጉዳይ ያንን በጎ ይዋልላቸው አለ። ከዛስ አላህ ውለታቸውን ሊናገር ነው። እኛ ልጅ በነበርን ጊዜ ለኛ የዋሉትን ውለታ ቁጥር 1 ባለ ውለታ ደግሞ ማናት? ሱብሃንአላህ እናት ናት። አላህ ምን አለ? ሐመለትሁ ኡሙህ አለ፣ እናቱ ተሸከመችው አለ። ወህነን አላ ወህኒን፣ በክብደት ላይ ክብደት፣ በድካም ላይ ድካም ተጫጭኗት እኮ ተሸከመችው ለ9 ወር። ሱብሃንአላህ። ሴቶች እዚህ ውስጥ አላችሁ፣ የወለዳችሁም አላችሁ። ሴት ልጅ አርግዛ ወገቧን ሲያማት ወገቤት ጋር እንደሚያም ይታወቃል። በኖርማሉ ጊዜ እርግዝና ባይኖር ምን ይባላል? ወገብ ሲያም አረ በጀርባሽ ተኝበት ርፍ ይበድስቲ ጀርባሽ ይባላል። ልጅ ያረገዘች ሴት በጀርባዋ ትተኛለች? አትተኛም። ልጁ ይታፈንብሻል ትባላለች። ወገቧን ማሳረፍ አትችልም። ወደ አንዱ ጎን ስትተኛ ደሞ ይከብዳታል፣ ደሞ ወደዚህ ትዞራለች። እንቅልፏን እንዳጣች 9 ወር ሙሉ ያን ልጅ በክብደት ላይ ክብደት፣ በክብደት ላይ ክብደት፣ ጭራሽ ልጁ እያደገ መጥቶ ሆዷ በጣም ሲወጠር ህመሟ እየጨመረ ይመጣል። ከዛስ ምጥ የተባለው ደግሞ ከባዱ ጉዳይ ይመጣል። መርየም የኢሳ እናት አላህ መልካም ስራዋን ይውደድላትና ምን አለች? ሰዓት ልክ ምጥ ላይ ሆና 1 ምጡ ህመም፣ 2 ህዝቦቼ የምልላቸው ነው የሚለው አሳስቧት ያ ለይተኒ ሚቱ ቀብለ ሃዳ ወኩንቱ ነስየን መንስያ አለች። ያ ለይተኒ ዋምኞቴ፣ ያ ለይተኒ ሚቱ ቀብለ ሃዳ ምንድነው ከዚህ ቀን በፊት ሞቼ በነበር አለች። ወኩንቱ ምነው ሆኜ በነበር ነስየን መንስያ የተረሳው ሆኜ በቀረሁ ነበር አለች። ሱብሃንአላህ። ስለዚህ አላህ ምን አለ? የሰው ልጅ እኮ በወላጆቹ ጉዳይ አደራ አልነው። ሐመለትሁ ተሸከመችው፣ ኡሙ እናቱ፣ ወህን አላ ወህኒን በመከራ ላይ መከራ፣ በመከራ ላይ መከራ የተነባበረባት ስትሆን ወሐምሉሁ ወፊሳሉሁ ፊ ዓመይን ደግሞ ጡት የሚጥለው አብዛኛው ልጅ በ2 ዓመት ነው። እናት ልጇ ቢተኛ እሷ መተኛት አትችልም። ልክ ልተኛ ስትል እሷ አልቅሶ ይነሳል።
አንድ ጡቷን ትሰጠዋለች። ሙልጭ አርጎ ይጠባዋል። ከዛ የምታጠባው ስታጣ ልቧን ይስባታል። አረ ውሃ ስጡኝ፣ በሚጠጣ ስጡኝ ትላለች። ለማን ብላ? ሰው እኮ ሳይፈልግ ሲጠጣ ምን ያደርገዋል? ያቅለሸልሸዋል። የልጇ ጉዳይ ሆነባትና በደንብ ልጠጣለት እስቲ እንዲበዛለት ይባላል። ይሄ እንግዲህ ገና በልጅነታችን ነው። እድሜ ልካቸውን ተሸክመው የኛ ጉዳይ ጨንቋቸው፣ ስለዚህ እኛ እድሜያችን ደርሶ ደግሞ ውለታ መመለስ ካለብን፣ መልካም መሆን ካለብን፣ ከሰው ሁሉ መልካም ልንሆንላቸው የሚገባቸው እናት 3 ደረጃ ተሰጥቷታል በነብዩ ሰለላሁ ዐለይሂ ወሰለም። ይሄው አሁን ባየነው ሐዲስ አባት ደግሞ 1 ደረጃ ተሰጥቶታል። ጥሩ፣ ወደ 3ኛው ሐዲስ እንሸጋገር። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إياكم والظن فإن الظن أكذب الحديث متفق عليه. سبحان الله. يا نبي صلى الله عليه وسلم حديث هونو እኛን ህይወታችንን እማይለውጥ አንድም ነገር የለም። ይበልጥ ደግሞ እንድንዋደድ ኢስላም የመጣባቸው መንገዶች ማወቅ ግድ ይላል። ምሳሌ አንድ ወንድም አንድን ወንድም ቢጠረጥረው ያለምንም በቂ ማስረጃ ቅራኔ ይፈጠራል አይፈጠርም በወንድማማቾች መካከል? ስለዚህ ነብዩ ያሉ ሰለላሁ ዐለይሂ ወሰለም عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سرعتون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهوننا عندي قالوا إياكم أستنققاتشوهالو إياكم أستنققاتشوهالو والظن مدفو طرطارين ተጠንቀቁ በወንድሞቻችሁና በእህቶቻችሁ ላይ። መጥፎ ጥርጣሬ ያለምንም ማስረጃ የሚደረጉ ጥርጣሬዎችን በወንድምና በእህቶቻችሁ ላይ አታድርጉ፣ በፍጹም አስጠነቅቃችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። فإن الظن ይሄ መጥፎ ጥርጣሬ እኮ ያለ ማስረጃ የሚደረግ ጥርጣሬ በወንድምና በእህቶቻችን ላይ أكذب الحديث ከወሬ እኮ ውሸት ነው። አብዛኛው ምንድነው የሚሆነው? ውሸት እኮ ነው የሚሆነው። ያለ ማስረጃ እንዴት ሰው ብድግ ብሎ ሌላውን ሰው ይጠረጥረዋል? ልብ በሉ። አሁን እህታችን ዛህራ ለምሳሌ እዚህ ጋር አለች። ብድግ ብሎ ጭራሽ ምንም በማይገናኝ እቺ ዛህራ እኮ ማለት እኔ ስገምታት ምናም ብሎ ቢጠራጠር ሰውየው ምን ይሆናል? ይሳሳታል። ለምን? ምንም ማስረጃ የሌለው ነገር ይዞ ነው በራሱ ተነስቶ የጠረጠረው። ያለ ማስረጃ የሚደረጉ ወንድምና እህቶቻችን መጠራጠር፣ መሸከክ፣ እንዲህ አይነት ነገሮች ምን ያደርጋሉ? በወንድምና በእህቶቻችን መካከል ትልቅ ክፍተትን ይፈጥራሉ። ነብዩ እንዳሉት ደግሞ ሰለላሁ ዐለይሂ ወሰለም የውሸት ወሬ እኮ ነው መጨረሻው ውሸት ነው የሚሆነው። ምክንያቱም ያለ ማስረጃ የተነሳ ነገር በጠቅላላ ከውሸትነት ወደ ኋላ አይልምና ማለት ነው። ባረከላሁ ፊኩም። ወንድምና እህቶቻችንን ብድግ እያልን አጉል ጥርጣሬ ከመጠርጠር እንጠንቀቅ። ምክንያቱም ከበደልናቸው በኋላ በደሉን ማስተካከል ይከብዳልና። 4ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن العبد لا يتكلم بالكلمات إن العبد لا يتكلم بالكلمة ما يتبين فيها يزل بها في النار أبعد مما بين المشرق والمغرب متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو أهونم تلاقو سو إنيام بميتك من قداي لمكرون ميتك من دنو ملاساتشنن لملكم نجر انجي كملكم نجر وچ اندان التقمات كملكم نجر وچ كتتقمنات
ጎድተን ለሰዎች መጎዳት ሰበብ እንሆናለንና ማለት ነው። ጥሩ አነ ረሱላህ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። ኢነል ዐብደ አንድ ባሪያ እኮ ኢነል ዐብደ አንድ ያላህ ባሪያ እኮ ለየተከለሙ ይናገራል ለየተከለሙ ይናገራል ቢልከሊመቲ አንዲትን ንግግር እኮ ያወጣታል ከአፉ ማ የተበየኑ ፊሃ ማ የተበየኑ አያጣራትም ደግሞ ፊሃ እቺ ንግግሬ ጥቅም አላት ወይስ ጉዳት አላት ሚለውን እኮ አያጣራም። ዝም ብሎ ግን ይጠላታል ከአፉ አውጥቶ የዚሉ ቢሃ በዚች በተናገራት ንግግር የተነሳ እኮ የዚሉ ቢሃ ይወረወራል ፊናሪ እሳት ውስጥ ርቀትን ያለውን ያህል እኮ ይወረወራል። ምን ያህል ርቀት ያለውን ሚማ በይነ አልመሽሪቅ ወልመግሪብ መሽሪቅ ማለት ፀሐይ መውጫ መግሪብ ማለት ፀሐይ መግቢያ ከምስራቅ እስከ ምዕራብ ከምስራቅ እስከ ምዕራብ ያለው ርቀት ያህል ይወረወራል። በምን የተነሳ አፉን ከፍቶ ከኢስላም ጋር የሚጋጭ ንግግር አላህም ያስቆጣ ንግግር የሰው ልጆችን ልብ የሚሰብር ንግግር ይናገራል። እሱ ግን ምንድነው ስትሉት ባክተውን ትንሽ ፈታ እንበላ ትንሽማ ላስከይፋችሁ ብሎ ከአፉ ይናገራል። ማንኛውም ንግግር አላህ ሳይታሰብባት ዝም ብለን መለፈልፋት በጠቅላላ ምን እንደሚያመጣብን ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንዲትን ንግግር ይናገራል ያ ያላህ ባሪያ ሊያረግባት እሱ ቦታም አይሰጣትም ከአፉ ብቻ ይጠላታል። ንግግሯ ግን አደገኛ ትሆንና አላህን ኢስላምን ነብዩን ሸሪዓን ከዛስ የሙስሊሞችን ልብ ደግሞ እምታደማ ትሆንና ከዛ ምን ትሆናለች? ሰውየውን ከምስራቅ እስከ ምዕራብ ያለው ርቀት ያህል ጀሃነም ውስጥ ታስወረውረዋለች። ወንድምና እህቶቼ እስቲ እንደው ምሳሌ ልስጣችሁ። ለምን ሁሉ ነገር በምሳሌ ነው የሚገባው። እዚህ ቲክቶክ ላይ መቼም ማንም ለማይክደው ብዙ ልጆች ምን የሚባሉ አሉ። አረ ነው በጣም በቃ እኮ ከባድ ሰው ነው ስግጥ ፍምስ ነው ወይስ ፍምስ ነው ምናምን ይባላል አይባልም። በቃ በእነሱ ቤት የእርድና ጥግ የሆነ ሰዎች ከአይናቸው አልፎ ልባቸውን የሚያደማ ፖስት ተፖስቶ እነሱ ከስር ገብተው ከፖስቱ ጋር የማይገናኝ ንግግር ይናገራሉ። ምሳሌ ላንሳ። ቅርብ ቀን እግሯን የተቆረጠች ሙስሊም እህታችን አለች የለች? አላህ በጀነት ይተካት። ካንሰር በሽተኛ ነበርኩ አለች። ካላወቀችው በዚሁ ብስራት የሆናት ዘንድ ነብዩ ሰለላሁ ዐለይሂ ወሰለም በእንደዚህ በካንሰር በመሳሰሉት በሽታ ሞት እንኳን ቢመጣ ለሶበረ ለታገሰ አላህ ነው የወሰነብኝ ላለ ሰው አላሁ ሱብሓነሁ ወተዓላ የሸሂድነት ደረጃ ይሰጠዋል። እቺን እህት ግን አላህ አትርፏት አቅሏን ሳይነካ እግሯ መቆረጥ ብቻ ነው የነበረበት። ሙስሊሞች ያንዳንዱን ጉዳዩን ሲከታተሉ ነበር፣ ገንዘብም ሲያወጡ ነበር። አላህ ትግስቷንም ደግሞ ምን ያደርጋት? ትግስቷንም ደግሞ ይቀበልና በጀነት ይተካት። እግሯን ከተቆረጠች በኋላ ቪዲዮ ለቀቀች። ይሄው ያላህን ውሳኔ ተቀብያለሁ እንዲሆኛለሁ ብላ ክራንች እየሄደች ባለችበት ከስር ወንዶች ገቡ። ሰው አዝኗል። ልብ በሉ። እሷም መቼ ልብሷን አይደለም ምን ያደረገችው ላጥ አድርጋ የጣለችው እግሯን ነው። እቺን ሴት ግን ማግባት ፈልጋለሁ። ልትፈልግ ትችላለህ፣ ወቅቱ ነው የእውነት። ከዛ አንዱ ገባ እድክችኑ ቃል ተጠቅሞ ላገባት ፈልጋለሁ አለ። ስሙ ማን ነው ስትሉ ወንድሞቼ እንደው በአላህ ይሁንባችሁ፣ እኔ እንደው አርጅቼ ሊሆን ይችላል፣ እንደው ገጠር ሆኜ ሊሆን ይችላል፣ ግን አልጠፋብኝም የድሮ ህይወት።
ስሙ ምን ይላል? ቀማሽ ነኝ ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። መጀመሪያ ስምህን አታስተካክልም? አንተ ነህ አሁን እንደው አካውንትን ቀይረህም ጻፍከው ምን ጻፍከው የሙስሊሞችን ልብ የልጅቷን ልብ በመስበርህ ተውበት ካላደረክ አላህ ዘንድ ትጠየቃለህ። ልጅቷ ገና ቆስሎ አልደረቀም። አንተ ቀማሽ ነኝ የሚል ስም ይዘህ እቺ ልጅ ማግባት ትፈልጋለህ? እነ ቀምሰህ ልተዋት ነው? አዑዙ ቢላሂ ሚነ ሸይጧን ረጂም። ወንድምና እህቶቼ እቺ ምላስ የተባለችው ጉዳይ ምን አልኳችሁ? በላይኛውና በታችኛው ጥርስ እኮ ተዘግቶባታል። እንደ ፌሮ እንደ ካቴና ማለት ነው። ከሱ ከጥርስ አልፎ ደግሞ የላይና የታች ከንፈር አለባት። እሱን ሁሉ ተተኩሳ ሀታቺ ጣት የምትባለው አንድ ጣት አይደለም ብቻዋን የምትጽፈው ረዳት ጣቶች አሏት። እንደው ሰው ከመጻፉ ከመናገሩ የሆነ ነገር ከማድረጉ በፊት ቆም ብሎ እንደው ማሰብ የለበትም ወንድሞቼ? እንደው መቼ ነው አንድ ነገር የሚጠየቀው ራሱ አናቅም። ይሄ እንግዲህ አንድ ምሳሌ ነው። በእርግጠኝነት እዚህ የምትሰሙ ወንድምና እህቶች ትደነግጣላችሁ። እኔ ሳይሰለደነገጥኩኝ ነው። ወደ ዲን ደግሞ ሲዞር በጣም ከባድ ነው። ወደ ዲን ሲዞር ደግሞ ከምላሳችን አውጥተን ከሃይማኖቱ ጋር የሚገናኝ እኛን የሚያስጠፋ ገደል የሚከተን ነገር ስንናገር ደግሞ ይሄው ነብዩ እንዳሉት በጣም ከባድ ነው። ከምስራቅ እስከ ምዕራብ ርቀት ያለው ምን ይደረጋል? ወንድሞቼ እህቶቼ፣ የሰው ልጅ ጀሃነም ውስጥ ይወረወራል። እስቲ ጸጥ ማለት እስቲ እንልመድ። ከተናገርኩ መልካም እንጂ ይቅርብኝ እንበል እስቲ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በአላህና በመጨረሻው ቀን ያመነ ሰው መልካም ይናገር፣ ካልሆነ ዝም ይበላሉ። ላኢላሃ ኢላላህ። ሰው ገና ቁስሉ ሳይደርቅ አይዞሽ እህታችን አላህ ይክፈልሽ፣ አላህ ከጎንሽ ይሁን፣ መራመዱንም ጉልበቱንም የልብ ብርታቱንም አላህ ይስጥሽ ምናምን ብቻ ይባላል። ምን እውነት ከፈለጋችኋት ራሱ ሰው እንዲያቀላችሁ ነው? በክራንች የምትሄደዋል ልጅ እኮ ጠየቀ ምናምን ተብሎ ላይክ እንዲደረግላችሁ ነው? ይሄ በዘመኑ በተለከፋችሁበት በካንሰር በሽታ ተለክፋ የነበረው የአጥንት ወይ የደም ካንሰር ሊሆን ይችላል። በላይክ ካንሰር በሽታ የተለከፈ ትውልድ መጥቶብናል። ከፈለክ ራሱ እኮ በፕራይቬት ነበር የሚወራው። ቀጥታ ሜሴጅ ትጽፍላታለህ፣ እህታችን እንዲህ አይነት ነገር አስቤያለሁ ይባላል። ደግሞ እሱም ወቅቱ አይደለም። አንድ ሚስት ባሏ ሲሞትባት ገና እንደው በሶስተኛው ቀን ገና በሁለተኛው ቀን አይዞሽ አለ ሆነ ምናምን ይባላል። አረ ሰው ሁኑ መጀመሪያ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ ቲክቶክማ ስንቱን ጉድ አሳየን እኮ። ስለዚህ ከልብ እንመከር። ወደ አምስተኛው ሐዲስ እንሂድ። የነብዩ ሐዲስ ሰለላሁ ዐለይሂ ወሰለም ሁላችንንም ይመክራልና ማለት ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله يغار وغيرة الله يأتي المؤمن محرم الله متفق عليه. هي حديث በጣም ወሳኝ ሐዲስ ነው። ከምን ጋር ተያይዞ ነው የመጣው? ከዝሙት ጋር ተይዞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እኮ አንድ ባሪያው ፋሂሻ ጸያፍ ዝሙትን ሲሰራ ይቀናል አሉ። መቅናት ማለት ምን ማለት ነው? ለምሳሌ እውነተኛ ሰዎች እውነተኛ አማኞች በሚስቶቻቸው ላይ በሴት ልጆቻቸው ላይ ብሎም በሌሎች ሴቶች ልጆች ላይ ምንም ቆሻሻ ነገር እንዲፈጸምባቸው አይፈልጉም። ይሄ ትክክለኛው ቅናት ነው፣ አላህ ዘንድ የተወደደው። ጌታ አላሁ ሱብሓነሁ ወተዓላ ለሱ በሚገባ እሱም በሚመጠን መልኩ የሱ ባሪያዎች መጥፎ ነገር ላይ ሲወድቁ፣ ዝሙት ላይ ብልግና ላይ ሲወድቁ ጌታ አላሁ ሱብሓነሁ ወተዓላ ይቀናል። ሐዲሱን እንየው ቃል በቃል عن أبي هريرة
ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በርሳቸው ላይ ይሁን ቃል እንዲህ አሉ ኢነላህ ይጋር አላሁ ስብሓነሁ ወተዓላ እኮ ይቀናል ወገይረቱላሂ የአላህ መቅናቱ እኮ ደግሞ አየእትየል ሙእሚኑ አንድ አማኝ ሊፈጽም ነው ሊሰራ ነው ማ ሐረመላህ አላህ የጠላውን እኮ ሲፈጽም ነው ጌታ አላሁ ስብሓነሁ ወተዓላ ሚቀናው ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል መዲና ውስጥ አንድ ውድ ሶሃባ ነበረ ነቢዩ ሰለላሁ ዐለይሂ ወሰለም በሱ ምን አሉ ወይም እሱን አስመልክቶ እሱ ተጠየቀ ሚስትህ ቤት ውስጥ ሚስትህን ሰው ሊያባልግ ገብቶ ብታገኘው ምን ታደርጋለህ ሲባል አንገቱን በሰይፍ ቀለዋለሁ አለ ምን አይነት ቅናት ነው ይሄ በጣም ጤነኛ ቅናት ሚስቱ ማንም እንዲነካበት አለመፈለጉ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ሰዓድ በጣም ቀናተኛ ነው አሉ እኔ ከሰዓድ የበለጥኩኝ ቀናተኛ ነኝ አሉ ጌታዬ አላህ ደግሞ ከኔ የበለጠ ቀናተኛ ነው አሉ ስለዚህ ሐዲሱ አሁን ይሄ በደንብ ያብራራልናል በደንብም ግልጽ ያደርገዋል እኛ ከራሳችን አልፎ በእነማን ልንቀና ይገባናል መንገድ ላይ ያሉ ንጹህ አማኝ እህቶቻችን ሞቻችን አላህ የጠላውን ዝሙት መጨባበጥ መተቃቀፍ መሳሳብ የመሳሰለው መጨፈር የሚባለውን ሲሰሩ በልባችን ልንጠላ ለአላህ ዲን ቅናት ሊሰማን ይገባል ይሄው እስላም ማለት አላህ የወደደውን መውደድ አላህ የጠላውን መጥላት ነውና ሐዲስ ቁጥር 6 عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من قام رمضان إيمانا واحتسابا غفر له ما تقدم من ذنبه متفق عليه عن أبي هريرة كأبا هريرة يزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهوننا قال اندهالو من قام يقوم سو من بمادرك يا ما تاون كفل جيزي اللهم بمجزات ماشي رمضان يا رمضان نور يا ما تاون كفل جيزي اللهم بمجزات تراوحين بمسجد يقوم سو إيمانا عندنا ባላህም ነው ሁለተኛ ከአላህ የታዘዘ ትእዛዝ ነው ብሎ አምኖበት ወህቲሳበን ለቆምኩበት ደግሞ እኮ ደሞዝ የሚከፍለኝ አላህ ነው ብሎ ተራዊህን የሰገደ ሰው ጉፊራ ይማርለታል እኮ ለሁ ለሱ ለዚህ ግለሰብ ማ ተቀደመ ያስቀደመው من ذنب كونجل بكل يسقدماچو ወንጀሎች እኮ ይታበሱለታል ይማሩለታል በጌታ አላህ Subhanahu Wa Ta'ala መስፈርቱ ምንድነው አንደኛ ኢማንን አምኖበት ሁለተኛ ወህቲሳበን ለቆምኩበት እኮ ተራዊህ ለሰገድኩበት እኮ ደሞዜን የሚከፍለኝ አላህ ነው ብሎ ይሄን ያደረገ ሰው ማለት ነው ስለዚህ አሁን ፊታችን ረመዳን እየመጣ ነው አላህ Subhanahu Wa Ta'ala ያድርሰን በረመዳን ምን ማድረግ ይጠበቃል አንደኛ ትእዛዙ ከአላህ የመጣ ነው ብሎ በረመዳን ማመን ሁለተኛ አላህ Subhanahu Wa Ta'ala ሂሳቤን የሚከፍለኝ እኮ እሱ ጌታዬ ነው ቀለጾምኩበት ማታ ለሰገድኩበት ብሎ ይሄን በልብ ላይ መጣት ከዛ በኋላ ባላህ ፍቃድ ምን ይሆናል ማለት ነው ጌታ አላህ Subhanahu Wa Ta'ala ወንጀላችን ይምርልናል እንጨምር አንድ ሁለት ሐዲስ ሰባተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال
العمرة إلى العمرة كفارة لما بينهما والحج المبرور ليس له جزاء إلا الجنة متفق عليه. عن أبي هريرة كعب هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يالله مكو صلى الله عليه وسلم يالله صلاتنا سلام برساتشو ليهوننا قال اندهالو العمرة كعند أمرة إلى الأمرة ليلة أمرة درس من مالتنا لمسالي عند سو يزاري ሁለት ዓመት ኡምራ ሰርቶ ነበር። አሁን ደግሞ ዘንድሮ ኡምራ ሰራ። ስለዚህ ነብዩ ምን አሉ? አልዑምረቱ ከአንድ ኡምራ ኢለል ኡምራ ሌላ ኡምራ ድረስ እኮ ከፋረቱን ያሳብሳል እኮ መጨረሻ ላይ የተሰራው ኡምራ ሊማ በይነሁማ በሁለቱ መካከል የተሰራውን ወንጀል። ስለዚህ የዛሬ 2 ዓመት ኡምራ ያደረገ ሰው አንድ አሁን ደግሞ ዘንድሮ ኡምራ ያደረገ ሰው እቺ አሁን ያደረጋት ኡምራ እኮ የትኛውን ታሳብሳለች? በዚህኛው ኡምራና የዛሬ 2 ዓመት በተደረገው ኡምራ መካከል ያለውን ወንጀል በጠቅላላ እኮ ታሳብሳለች። ወልሐጁ ሐጅ ደግሞ አልመብሩር መብሩር የተባለው ሐጅ ደግሞ እኮ ሐጅ መብሩር የሚባለው ምን ሲሆን ነው? አንደኛ ለአላሁ ስብሓነሁ ወተዓላ ብቻ ተብሎ ሲሰራ፣ ሁለተኛ የነቢዩ ሰለላሁ ዐለይሂ ወሰለምን ሱና ገጥሞ ሲገኝ፣ ሶስተኛ ከሐጅ አፍራሽ ጉዳዮች ከራቀ። ለምሳሌ የአረፋ ሜዳ ላይ በ9ኛው ቀን ላይ አለመገኘት ሐጁን ውድቅ ያደርገዋል። ከሐጅ አፍራሾች ደግሞ ከጸዳ ያ ሐጅ ምን ይሆናል ማለት ነው? ባላህ ፍቃድ መብሩር የተባለው ይሆናል። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ወልሐጁል መብሩር ሐጅ መብሩር የተባለው እኮ ለይሰ ለሁ ለሱ እኮ የለውም ለማለ ሐጁ ጀዛኡን ከምንዳ ከደሞዝ በኩል እኮ የለውም ኢለል ጀና ጀነት እኮ ምንም እንደሌለውም። ስለዚህ ወንድምና እህቶቼ ሐጅን አናዘግይ። ገንዘብ የሰጣቸው ወንድምና እህቶች በአስቸኳይ ሐጅን ምን ሊያደርጉ ይገባል? ሊፈጽሙት ይገባል። እንዲህ አይነት ምንዳ አለውና። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከናቱ ሆድ ልክ በልጅነቱ ሲወጣ ምንም ወንጀል ሳይኖርበት እንደወጣው ትክክለኛዋን ሐጅ የፈጸመ ሰው ከናቱ ሆድ እንደወጣ ይቆጠርለታል ብለዋል። ኸይር ውሃ ልጠጣና 9ኛውን ሐዲስ እናያለን። ቢስሚላህ ቢስሚላህ زتنين حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الساعي على الأرملة والمسكين كالمجاهد في سبيل الله وأحسبه قال لا يفطر وكالصائم لا يفطر متفق عليه. سبحان الله. عن أبي هريرة كأبا هريرة يزو رضي الله عنه الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة الناس سلام برساتشو ريهون قال اندهالو الساعي ساعي مالت تجي لفي مالتنا. الساعي مالت ተጊ ለፊ ማለት ነው። በምን ላይ የሚለፋ በምን ላይ የሚተጋ? አለል አርመለቲ ባል የሌላቸው ሴቶችንና ባል የሞተባቸውን ሴቶች በመንከባከብ ሚለፋ ሚተጋ የሆነ ግለሰብ እኮ ይሄን ስራው አድርጎ የያዘ ግለሰብ እኮ ወልሚስኪን ምስኪኖችንም ገንዘብ የሌላቸውንም ሰዎች በመንከባከብ ላይ ጊዜውን የሚያጠፋ ሰው ለነሱ ገንዘብ በመስጠት በማብላት በማጠጣት ሚለፋ ሰው እኮ
ከምንዳ በኩል እኮ ከልሙጃሂድ ልክ በአላህ መንገድ ላይ እንደሚታገል ሰው እኮ ነው የሱ ደረጃው። ፊ ሰቢልላህ በአላህ መንገድ ላይ እንደሚታገል እኮ ሙጃሂድ ነው። ወአሕሲቡሁ ቃል እንዲህም ብለዋል ብዬ እኮ እገምታለሁ አለ ማንን? ነቢዩ ሰለላሁ ዐለይሂ ወሰለምን። ከልቃኢሚ እንደሚቆም ሰው እኮ ነው። ምን በማድረግ? ለይል ለመስገድ በመቆም ላ የፍቱር መቼም የማይደክመው ለይል ሰጋጅ እንደሆነ ግለሰብ እኮ ነው የዚህ ሰውዬ ምንዳው። ወከሳኢሚ እንደ ጾመኛም ነው እኮ ደግሞ ያሉ ይመስለኛል ነቢዩ። ላ ይፍጥር መቼም ቢሆን እንደማያፈጥር ጾመኛ አይነት ምንዳ እኮ ነው ለዚህ ግለሰብ የሚሰጠው። አሁን ልብ በሉ ወንድምና እህቶቼ፣ የሴቶች ጉዳይ በጣም ከባድ ነው በእስልምናችን። ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ ባደረጉት የመጨረሻው ኹጥባቸው ወይም የስንብት ኹጥባቸው ላይ ምንድነው ያሉት? አደራ የሴቶችን ነገር ነው ያሉት። ሱብሃንአላህ። አደራ የምን? የሴቶችን ነገር። ስለ ሕፃናት አላወሩ፣ ስለ ሌላ ጉዳይ አላወሩ። የተጠቀሱት እነማን ናቸው? እነማን ናቸው? ሴቶች ናቸው። አደራ የሴቶችን ነገር አሉ። በተለይ ባል ሳይኖራቸው፣ በተለይ ባል ሞቶባቸው፣ በተለይ ተፈተው ልጆች ይዘው የሚያሳድጉ ሴቶችን መንከባከብ ይሄው ኢስላም በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ምን እንደተባለ አየን። ይሄን የሰራ ሰው ምክንያቱም ሴቶች የወንድን ከለላ ይፈልጋሉና ምን ተባለ ማለት ነው? ሁል ጊዜ በአላህ መንገድ ላይ እንደሚታገልና እንደማይደክመው ሰው፣ ለይል እንደሚቆም እንደማይሰለቸው እንደማይደክም ሰው፣ ሁል ጊዜ እንደሚጾም እንደማያፈጥር ሰው ምንዳ ያገኛሉ ተባለ። ኢንሻአላሁ ተዓላ ከ10ኛው ሐዲስ እናነሳለን። 9 ሐዲሶች አይተናል። ወንድምና እህቶቼ ይጠና በደንብ አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምራልን። 8ኛ ሐዲስ የተቀራ አይመስለኝም። عفوا 8ኛው ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال التثاؤب من الشيطان فإذا تثاءب أحدكم فليرده ما استطاع متفق عليه. عن أبي هريرة كأبا هريرة تيزو رضي الله ملكام سراتشون يدد الله تشونا أن رسول الله ملكتن يكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهوننا قال اندهالو التثاؤب ማፋሸግ ታውቃላችሁ እንደምና እህቶቼ? ይሄ ድካም ሲመጣ እንቅልፍ ሲመጣ አፋችንን ከፍተን ምንለው ማለት ነው። አተሳኡቡ ማፋሸግ ምን الشيطان ከሰይጣን እኮ ነው። ምን الشيطان ከሰይጣን ነው። فإذا تثاءب ባፋሸገ ጊዜ أحدكم ከናንተ ውስጥ አንዳችሁ ማዛጋት ማፋሸግ ባዛጋ ባፋሸግ فليرده ይመልሰው አፉን ከተከፈተበት መስተጣዓ በቻለው አቅም ይመልሰው። እጁ ቆሻሻ እንኳን ከያዘበትና መጽሐፍ ነገር ካለ በመጽሐፉም ቢሆን በስካርፍም ቢሆን በአንደኛው እጁ ለምሳሌ ቆሻሻ ከሆነ በሌላኛው እጁ ምን ማድረግ ሲያፋሽገው አፉን ሙሉ ለሙሉ ግጥም አድርጎ መያዝ። አፉን ግጥም አድርጎ መያዝ። ይሄ የተመከርነው ከማን ነው? ከነብዩ ሰለላሁ ዐለይሂ ወሰለም ነው። ጀዛኩሙላሁ ኸይረን። እህታችን ዛህራ ካለሽ አድርጊና እነዚህ እህቶች ምን ስለሚገባ የባለፈው 35 ሐዲሶችን የጨረሱ እህቶች አሉ። ሰርቲፊኬት አዘጋጅታላቸዋለች። ሽልማትም ደግሞ የሚወስዱ እህቶች አሉ። በውስጥ ነግራኛለች። ባለፈው ምን ብለን ነበረ? ከሰለምቴ እና ከጀማሪ
እህቶች እና ወንድሞች ሽልማት ይወስዳሉ ተብሎ ነበር። ወንዶቹ ጭራሽ ለፈተናም አልቀረቡም። ሴት እህቶቻችን ግን ለፈተና ቀርበው ከ1 እስከ 3 ይወጡ አሉ። ለሁሉም ሰርቲፊኬት ትሰጣለች ለተሳተፉት ማለት ነው። ከዛ በመቀጠል ደግሞ ከነዚህ ከ3 ውስጥ ለምንሸልመው ደግሞ በገባሁት ቃል መሰረት የብሩን ቃል የገባሁትን በሚፈልጉት አካውንት ነምበር አስገባለሁ ማለት ነው። ባረከላሁ ፊኩም። ዛህራ ካለሽ ቀጥይ። ዛህራ የለችም። ሙይት አላደረገችም። መፍሰስ ሙይት ፈታለች መሰለኝ። ኔቱ አንዳንዴ ያስቸግራታል። የማረግላት ነገር አለ የለም። ሙይት ከፈታችማ ሙይት ብትኖር ምናልባት እምቢ ካላት እናግዛት ነበር። እሷስ አስገብቼ ላውርዳትና ትመለስ እንደ ኡስታዝ ከገስት ምናልባት። እሺ አድርጋ አንተ። እሺ ስራ ላይ ትሆናለች እያሉ ነው ምናልባት። ጠራችኝ እንዳፈን። አው ዛህራ ወደ ታች ሪሌክሽ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ ትምህርታችንን ጨርሰናል። የዛሬውን የባለፈውን ትምህርት እህቶች አልহামዱሊላህ ሰርቲፊኬታቸውን እንድትሰጫቸው ስማቸውን ሙሉ ስላወጣሽም ከ1 እስከ 3 የወጡትን ተማሪዎች ብቻ ስማቸውን እዚህ ጋር ጥቀሽና እንሸልማለን ባልነው ወቅት ተነግረን እንሸልማቸዋለን። መርሐባ። ያው በውስጥ አስቀምጭልሃለሁ እንትኑን ማለት ነው። ያው እንትንም የሚሸለሙትን ልጆች ማለት ነው። የሚሸለሙ ልጆች ልኬልሃለሁኝ። ከ1 እስከ 3 የወጡትም እንዴት እንደሆነ አስቀምጭልሃለሁኝ። አንደኛ የወጣችው ሀያት መሐመድ ኑር ነች። 10 ጥያቄ ወጥቶ ነበር። ከ10 ሙሉን በመመለስ አንደኛ ወጣለች። ሁለተኛ የወጣችው ደግሞ ገነት አማረ ትባላለች። እሷ ሁለተኛ ነው የወጣችው። 9.5 ነው ያመጣችው። ያው 10 ነው ግን ከዚህኛቱ ትንሽ በደንብ አድርጋ ሐዲሶችን ስለሐፈዛቸው ነው። ሶስተኛ የወጣችው ደግሞ ራህማ ደኑር ነው ስሟ። እሷ ሶስተኛ ነው የወጣችው። ሌሎቹም አሪፍ ውጤት ነው ያመጡት። ማሻአላህ ተባረከላህ። ጥሩ አድርገው ሐፍዘውታል። አላህ Subhanahu Ta'ala መልካም ስራቸውን ይቀበላቸው ይውደድላቸው ኢንሻአላህ። ያሁኖቹ 100 ሐዲሳቶችንም መሐፈዝ የሚፈልጉ ካሉ ኢንሻአላህ ምን ሐፍዛቸው ይሆናል ገብተው መሐፈዝና መማር ይችላሉ። ተመሳሳይ የሆኑ ነገራቶችን ኢንሻአላህ ይሄንን ስንጨርስ 100ንም ሐዲስ ሐፍዛቸው የምትወጡ ይሆናል ማለት ነው በኢዝኒላህ። እስኪያችሁ ኢንሻአላህ ግሩፕ ላይ ፖስት አድርገዋለሁ ኢንሻአላህ ተዓላ። ባረከላሁ ፊኩም። ያው እንደምታውቁት የዚህ የሚዲያ ነገር በዚህቹ አንዲት ነገር ጠቆም ማድረግ ፈልጌ ነው። ቅርርብ መቼም የትም ቦታ ወንድም ሆነ ሴት ሲቀራረቡ የሚመጡ ነገሮች አሉ። አንዱን አቆላ